የሰማነውን ነገር ማን አመነ? የእግዚአብሔር ክንድ ለማን ተገለጠ? በፊቱ እንደ ቡቃያ ከደረቅ መሬት እንደወጣ ሥር በቀለ። የሚስብ ውበት ወይም ግርማ የለውም፣ እንድንወደውም የሚያደርግ መልክ አልነበረውም። በሰዎች የተናቀና የተጠላ የሕማም ሰውና ስቃይ ያልተለየው ነበር። ሰዎች ፊታቸውን እንደሚያዞሩበት አይነት የተናቀ ነበር፣ እኛም አላከበርነው። በእርግጥ እርሱ ደዌያችንን ወሰደ፣ ሕመማችንንም ተሸከመ። እኛ ግን በእግዚአብሔር እንደተመታ፣ እንደተቀሰፈ፣ እንደተሰቃየም ቆጠርነው። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችንም ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ እያንዳንዳችንን በየመንገዳችን ነጎድን። እግዚአብሔርም የሁላችንን በደል በእርሱ ላይ ጫነው። ተጨነቀ፣ ተሰቃየም፣ ነገር ግን አፉን አልከፈተም። እንደ ጠቦትም ለእርድ ተነዳ፣ በሸላቾች ፊት ዝም እንደሚል በግ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? በአፉ ተንኮል ሳይገኝበት ምንም ወንጀል ሳይሠራ አሟሟቱ ከክፉዎች መቃብሩም ከባለጠጎች ጋር ሆነ። መድቀቁና መሰቃየቱ ግን የእግዚአብሔር ፈቃድ ነበር። እግዚአብሔር ነፍሱን የኃጢአት መሥዋዕት ቢያደርገውም እንኳ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔርም ፈቃድ በእጁ ይከናወናል። ከነፍሱ ስቃይ በኋላ የሕይወት ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙዎቹን ያጸድቃል፣ መተላለፋቸውንም ይሸከማል። ስለዚህ ድርሻቸውን ከታላላቆች ጋር እሰጠዋለሁ፣ ምርኮውን ከኃያላን ጋር ይካፈላል። እስከ ሞት ድረስ ሕይወቱን አሳልፎ በመስጠቱ ከክፉ አድራጊዎችም ጋር በመቆጠሩ የብዙዎችን ኃጢአት ተሸከመ፣ ስለ ዓመፀኞችም ማለደ። የሰማነውን ነገር ማን አመነ? የእግዚአብሔር ክንድ ለማን ተገለጠ? በፊቱ እንደ ቡቃያ ከደረቅ መሬት እንደወጣ ሥር በቀለ። የሚስብ ውበት ወይም ግርማ የለውም፣ እንድንወደውም የሚያደርግ መልክ አልነበረውም። በሰዎች የተናቀና የተጠላ የሕማም ሰውና ስቃይ ያልተለየው ነበር። ሰዎች ፊታቸውን እንደሚያዞሩበት አይነት የተናቀ ነበር፣ እኛም አላከበርነው። በእርግጥ እርሱ ደዌያችንን ወሰደ፣ ሕመማችንንም ተሸከመ። እኛ ግን በእግዚአብሔር እንደተመታ፣ እንደተቀሰፈ፣ እንደተሰቃየም ቆጠርነው። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችንም ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን።